ወዳጆቼ ዝም ብለን አይደለም ንስሐ ግቡ የምንላችሁ፣ ወደ ጌታ ነው የምንላችሁ። ከእግዚአብሔር ቃል ጋር ነው። የእግዚአብሔር ቃል የመፍጠር አቅም አለው፣ የመፍጠር ኃይል አለው። ሮሜ 10 ላይ እንዲህ የሚል ቃል አለ። ስለ እስራኤል ግን ቀኑን ሁሉ ወደማይታዘዙና ወደሚቃወሙ ሕዝብ እጆችን ዘረጋሁ ይላል። አይገርምም? ወዳጄ፣ እህቴ፣ ወንድሜ፣ እናቴ፣ አባቴ እግዚአብሔርን ያክል አምላክ እጁን ዘርግቷል። ሰው እጁን ሲዘረጋ ለመቀበል ነው፣ ለመስጠት ነው። ሕይወት ሰጥቷል የኔ ጌታ። ስለዚህ ወዳጆቼ ስለ እስራኤል ግን ቀኑን ሙሉ መቼ ቀኑን ሙሉ አሁን በዚህ ሰዓት የእግዚአብሔር እጅ ተዘርግታለች። የእግዚአብሔር እጅ ተዘርግቶልሻል እህቴ። በተለያየ መከራ፣ በተለያየ ፈተና፣ በተለያየ ቦታ ሆናችሁ የምትከታተሉን ሰዎች የእግዚአብሔር እጅ ተዘርግቶላችኋል። ክብር ለኢየሱስ ይሁን። ኑ ወደ እግዚአብሔር እጅ፣ ኑ ወደዚህ ሰፊ እጅ። በጣም የሚገርመው ወደ ማን የዘረጋኸው እግዚአብሔር እጅን ሲባል ወደማይታዘዝ። እንዴት ወደማይታዘዝ ሰው፣ እንዴት ወደ አመፀኛ ሰው የእግዚአብሔር እጅ ተዘረጋ? በቃ ተዘረጋ። እኔ እንደዛ አይነት ሰው ስለነበርኩ፣ ሌሎቻችን እንደዛ አይነት ሰዎች ስለነበርን እጆቻችንን አንስተን እንጸልያለን ከኔ ጋር። እግዚአብሔር ሆይ ስለሰማሁት ዝማሬ አመሰግንሃለሁ። አንተ ዛሬም ተስፋ አትቆርጥብኝም። እጆችህን ዘርግተህልኛል። የቆሰሉ እጆችህን ዘርግተህልኛል። ወደ እነዚህ እጆች እመጣለሁ። ቃሉ እንደሚል አልታዘዝም፣ አመፀኛ ነኝ፣ ይቅር በለኝ። አሁን በሕይወት መጽሐፍ ስሜን ጻፍልኝ። አመሰግንሃለሁ በኢየሱስ ክርስቶስ ስም አሜን። ከኔ ጋር ደግሞ እንደተለመደው በተለያዩ ምሳሌዎች፣ በተለያዩ የስዕል መገለጫዎች መጽሐፍ ቅዱስ ሊገባን እንደሚችል እንደተጻፈ ከሱ ጋር እናያለን። ዛሬ የምናየው ወንጌል ይሄ ነው። ዓለም ይስማ፣ ወንጌል ይሄ ነው። ሉቃስ 23 ላይ፣ ማቴዎስ 27 ላይ ወንጌል ይሄ ነው ወዳጆቼ። ጌታ ኢየሱስ መስቀል አሸክመው ከወሰዱት ጊዜ ጀምረው እስከ ተሰቀለበት ሰዓት ያለው ወንጌል እሱ ነው። ቪዲዮ ማኑ እያሳየ እሱ እየጀመረ እኛ እንቀጥላለን ምንባቦቹን። ሁሉም በሞላው ተነስተው ወደ ጲላጦስ ወሰዱትና ይህ ሕዝባችንን ሲያጣምም ለቄሳርም ግብር እንዳይሰጥ ሲከለክል ደግሞ እኔ ክርስቶስ ንጉሥ ነኝ ሲል አገኘነው ብለው ይከሱት ጀመር። ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። በዚህ በስዕሉ ላይ የምታዩት ወንጌል ይሄ ነው። እርሱም መልሶ አንተ አልካለው። ጲላጦስም ስለ ካህናት አለቆችና ስለ ሕዝቡ በዚህ ሰው አንድ በደልስ እንኳ አላገኘሁበትም አለ። እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያውካል አሉ። ጲላጦስ ግን ገሊላ ሲሉ በሰማ ጊዜ የገሊላ ሰው ነውን ብሎ ጠየቀ። ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። እርሱ ደግሞ በዚያ ጊዜ በኢየሩሳሌም ነበረና ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው። ስለ እርሱ ስለሰማ ከብዙ ጊዜ ጀምሮ ሊያየው ይመኝ ነበረና ዛሬ አንድ ነገር እመኝልሃለሁ ወዳጄ፣ ኢየሱስን ልናይ እንወዳለን እንዳሉ
ይሄ ሰው ሄሮድስ ሊያየው ይመኝ ነበር። ምልክትም ሲያደርግ ሊያይ ተስፋ ያደርግ ነበር። በብዙ ቃልም ጠየቀው፣ እርሱ ግን አንድስ እንኳን አልመለሰለትም። የካህናት አለቆችና ጻፎችም አጽንተው ሲከሱት ቆመው ነበር። ሄሮድስም ከሰራዊቱ ጋር ናቀው፣ ዘበተበትም። የጌጥ ልብስም አልብሶ ወደ ጲላጦስ መልሶ ሰደደው። ሄሮድስና ጲላጦስም በዚያን ቀን እርስ በርሳቸው ወዳጆች ሆኑ፣ ቀድሞ በመካከላቸው ጥል ነበርና። ሄሮድስና ጲላጦስን ያስማማ የኔ ጌታ ዛሬ የታረቁትን ሰዎች እግዚአብሔር የተጣሉትን ሰዎች ያስታርቃል። ዛሬ እንድትታረቁ ይሁንላችሁ እንደ ሄሮድስና እንደ ጲላጦስ። ልድገመው ይህንን ቃል። ሄሮድስና ጲላጦስም በዚያን ቀን እርስ በርሳቸው ወዳጆች ሆኑ። ዛሬ የተጣላችሁ ሰዎች በዚህ አጋጣሚ ወዳጆቹ እንድትሆኑ እንመክራችኋለን። ኢየሱስ የእርቅ ቃል አለው። በመካከል ያለውን የጥል ግድግዳ ያፈረሰ ኢየሱስ ነው። ከእግዚአብሔር ጋር ያስታረቀን ኢየሱስ ነው። ዛሬ ከእግዚአብሔር ጋር እንድትታረቁ እንመክራችኋለን። ጲላጦስም የካህናትን አለቆችና መኳንንትና ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህንን ሰው ወደ እኔ አመጣችሁት። እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደልስ እንኳን በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም፣ ወደኛ መልሶታልና፣ እነሆም ለሞት የሚያደርሰው ምንም አላደረገም። እንግዲያስ ቀጥቼ ፈታዋለሁ። በበዓሉ አንድ ይፈታላቸው ዘንድ ግድ ነበረና ሁላቸውም በአንድነት ይህንን አስወግደው በርባንን ፍታልን እያሉ ጮኹ። እርሱም ሁከትን በከተማ አንስቶ ሰውን ስለገደለ በወህኒ ታስሮ ነበር። ሰው የገደለውን ሰው ፍታልን አሉ። ጲላጦስም ኢየሱስን ሊፈታ ወዶ ዳግመኛ ተናገራቸው። ነገር ግን እነርሱ ስቀለው ስቀለው እያሉ ይጮኹ ነበር። ሶስተኛም ምን ነው ያደረገው ክፋት ምንድን ነው? ለሞት የሚያደርሰው በደል አላገኘሁበትም፣ ስለዚህ ቀጥቼ እፈታዋለሁ አላቸው ለሶስተኛ ጊዜ። እነርሱ ግን እንዲሰቀል በታላቅ ድምፅ አጽንተው ለመኑት። የእነርሱ ጩኸትና የካህናት አለቆችም ቃል በረታ። ጲላጦስም ልመናቸው እንዲሆንላቸው ፈረደበት። ያንን የለመኑትንም ስለ ሁከት ሰውንም ስለ መግደል በወህኒ ታስሮ የነበረውን አስፈታላቸው። ኢየሱስን ግን ለፈቃዳቸው አሳልፎ ሰጠው። በወሰዱትም ጊዜ ስምዖን የተባለ ቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። ዛሬ ወዳጄ በኋላዬ የማይመጣ መስቀሉን የማይሸከም ለኔ ሊሆን አይወድም ያለው ኢየሱስ ከዚህ የተነሳ ነው የቃሉን መስቀል እንድትሸከም እንመክራለን። ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎች ተከተሉት። ኢየሱስ ግን ወደ እነርሱ ዘወር ብሎ እንዲህ አለ፣ እናንተ የእስራኤልም ልጆች ለኔስ አታልቅሱልኝ። ዳሩ ግን መካኖችና ያልወለዱ ማህፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዚያን ጊዜ ተራራዎችን በላያችን ውደቁ፣ ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን? ሌሎችንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገድሉ ዘንድ ወሰዱ። ቀራንዮ ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎችንም አንዱን በቀኝ ሁለቱንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ዛሬ መስቀል ላይ ሆኖ ከተናገራቸው አንዱ ወንድሜ እህቴ
ይሄንን የምትሰሙ ይሄንን የምታዩ ኢየሱስ ክርስቶስ ዛሬ በአብ ቀኝ ሆኖ እንዲህ ይላል፣ ስለ አንተ ስለ አንቺ የሚያደርጉትን አያውቁምና ይቅር በላቸው። ስለዚህ ዛሬ ይቅር በለኝ እንድትሉ ይጠበቅባችኋል። ልብሱንም ተካፍለው ዕጣ ተጣጣሉበት። ሕዝቡንም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተስ የአይሁድ ንጉሥ ከሆንክ ራስን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበረ። አሁን ወዳጄ ያንተ ተግባር ሰዓቱ ደረሰ። ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው። ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረግም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ዛሬ ከሰዓት አኳያ እዚህ ላይ ላብቃ። ግን እጆቻችንን አንስተን ይሄን ያያችሁ ብዙ ጊዜ ፊልሙን አይታችሁታል። ወዳጆቼ የሰሩት ማን እንደሆነ ይታወቃል። ግን ትክክለኛ ነገር ስለሆነ እንደነዚህ እንደ ሁለቱ እንደ ክፉ አድራጊዎቹ በስራቸው ምክንያት እንደተሰቀሉት ሰዎች እናንተ ከየትኛው ወገን ናችሁ? ከሚሳደበው ወይስ ደግሞ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ከሚለው ከየትኛው ወገን ናችሁ? ምኞታችን ቀርብላችሁ እንደዚህ ሰው እንድትሆኑ ነው። እኔ የምለውን ይህ ሰው የሚለውን አብረን እንላለን። ጌታ ሆይ በመንግስት በመጣ ጊዜ አስበኝ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ያስባችኋል። ይህን ጸሎት ከኛ ጋር የጸለያችሁ ሰዎች፣ ንስሐ የገባችሁ ሰዎች፣ ወንጌል ወዳጆቼ ሌላ አይደለም። ወንጌል መስቀል ላይ የተሰራው ስራ ነው። ነገም ከነጎዳም ጌታ ቢፈቅድ ብንወድ ደግሞም ይፈቅዳል እንጸልያለን። እግዚአብሔር ይባርካችሁ።